በዘመናት መካከል አንድ አይነት ህይወት በመኖር አሰልቺ የሆነ የህይወት ማንነትና ሁኔታ ውስጥ የምናልፍ ሰዎች ብዙዎች ነን። ለምንድነው አንድ አይነት ማንነት አንድ አይነት ሁኔታ በአንድ አይነት መንገድና አቅጣጫ ዘመናችንን የምንጨርሰው የሚል የብዙ ሰዎች ጥያቄ ነው። በደንብ አርጋችሁ ከሰማችሁኝ ባጭሩ ለህይወታችሁ የሚጠቅማችሁን ነገር ልነግራችሁ ተዘጋጅቻለሁ። በጣም የደነቀኝና የገረመኝ ስለ ህይወቴም ስለ አገልግሎቴም እንዲሁም ስለ ሌሎች ሰዎች ሳስብ የሚነካኝ ሁለት ቦታ ሁለት ሐሳብ አለ። ሰዎች በጣም የሚገራርም አቅም ይዘው ፖቴንሻል ይዘው ስጦታ ይዘው ያሰቡበት ያህል ሳይደርሱ የሚኖሩት ወይም ዘመን የሚያልቅባቸው ለምንድነው ብዬ ሳስብ በሁለት ምክንያት ነው የሚል መልስ አገኛለሁ። ያገኘሁት መልስ እንደገና ሌላ ጥያቄ ፈጥረብኝና የፈጠረብኝን ጥያቄ መልስ ለመስጠት እንደገና ሌላ መልስ ፈልግ ሌላ ጥያቄ ፈጥሮብኝ የፈጠረብኝ ጥያቄ መልሱ ጥያቄ የሆነ ሲያያዙ ትምህርት ይሆናሉ ማለት ነው። ጌታ ይባረክ። ሁለት ነገር ነው በአመታት መካከል ከኔ በፊትም አሁን እኔ ባለሁበትም ዘመን ውስጥ በኢትዮጵያ ምድር ብቻ ሳይሆን በአፍሪካ ትልቅ ተጽዕኖ ማምጣት የሚችሉ ወገኖች አሉ። ነገር ግን ከሚፈለገው በላይ አንድ አይነት የትምህርት ቤት ጽድ ይመስል ከርክሞ ቁጭ ያረገን የኢትዮጵያ ቤተክርስቲያን ምንድነው ብዬ ሳስብ አቅም የሌለው ዕውቀት የሌለው ሰው መጥፋቱ አይደለም። ብዙዎቻችን አዲስ ነገር እንፈልጋለን፣ ድል እንፈልጋለን፣ ውጤት እንፈልጋለን። ነገር ግን እርግጠኛ በሆነ የህይወት መንገድ ነው መሄድ የምንፈልገው። አሊያም ደግሞ አዲስ ነገር መሞከር አንፈልግም። አሊያም ደግሞ እርግጠኛ ባልሆነ ጉዳይ ውስጥ ማለፍ አንፈልግም። በጣም የሚገርማችሁ ነገር ልንገራችሁ። በአመታት መካከል ጨለማን ከትውልድ ላይ የገፈፉና በአየር ላይ መብረርን ያስተማሩ እንደዚሁም ደግሞ ያልተገኘውን የዓለም ክፍል ያገኙ ሰዎች እርግጠኛ ባልሆነ የህይወት ጉዳይ ላይ ራሳቸውን የሰጡ ሰዎች ብቻ ናቸው። እርግጠኛ ከሆነ የህይወት መንገድና አቅጣጫ ጋር ራሳችሁን ለማስኬድ ከፈለጋችሁ እንኳን አይደለም ለሌላ ሰው ለራሳችሁም ሳትተርፉ ዘመን ያልቅባችኋል። ከለመዳችሁት ምቾት ለመውጣት ካደጋችሁበት ኮምፎርት ለመውጣት እንደዚሁም ደግሞ እርግጠኛ በሆነ የህይወት አካሄድ ውስጥ ለመምጣት ከፈለጋችሁ ከምቾቶቻችሁ ጋር ዲል የምታረጉ ከሆነ ስኬት የምኞት እንጀራ ነው የሚሆንባችሁ። ከዚህ ጋር ተያይዞ ሁለት ቦታ ወስዳችሁና ሐሳቤን ይጨርሳለሁ። በሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ኢየሱስ ወደ ምኩራብ ገብቶ ከኢሳይያስ መጽሐፍ ሲከፍት እንዳገኘ ሉቃስ ቆንጆ አድርጎ ዘግቦልናል። መጽሐፉን የነብዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። ከዚህ በፊት እንደዚህ ያደረጉ ነቢያቶች ወይም አስተማሪዎች የሉ። መጽሐፍ አስተምር ብለው በምኩራብ ገባ። መጽሐፉን ከፈተው በኢሳይያስ መጽሐፍ ላይ አገኘ። የታሰሩት መፈታት፣ ለተጠቁት ነፃ መውጣት እንደዚህ ያለና አንብቦ ሲያበቃ መጽሐፉን መልሶ ቁጭ አለ። አሁን ዝም ብዬ አንብቤ ቁጭ ብል ምንድነው የምትሉት? ቁጭ አለ። ከዛም ደግሞ ተፈጸመ ይላቸው ጀመራል። ከዚህ በፊት ያነበቡ ጠቅላላ አንብበው የመለሱ ወይም አብራርተው የመለሱ እንጂ የፈጸሙ አይደሉም። ቲዮሪ ነበር ሲጠግቡ የነበረ። አሁን ፕራክቲካሊ የእግዚአብሔር ልጅ ኢየሱስ በመካከላቸው ያነበበላቸውን እየገለጠላቸው እያደረገ እንደሆነ ነገራቸው። ከዛ በኋላ ቀውጢ ተነሳ። ጨርቁን ይዘው ወደ ከፍታ አውጥተው ሊጥሉት አሰቡ ይላል። አሰቡ። በነብዩ ኢሳይያስ ዘመንም ለእስራኤል ብዙ ለምጻሞች ነበሩ፣ ከሶርያው ከነማን በቀር ከነሱ አንድስ እንኳን አልነጻም። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተው ከከተማው አወጡት። ይጥሉትም ዘንድ ከተማው ተሰርታበት ወደ ነበረችው ወደ ተራራው አፋፍ ወሰዱት ይልና ተረባረቡበት። ከቲቺንግ በኋላ የሚገርም አመጻን የተነሳው ሰዎቹ ቲዮሪ እንጂ ፕራክቲስ አይፈልጉም። የሚነግራቸው እንጂ የነገራቸው ነገር ሊሰራ የሚነሳ ሰው አይፈልጉም። አካል ይዞ ያሰማራቸውን ትምህርት ይዞ ሲነሳባቸው ተነሱበት። ያዙትና ከከተማው ከፍታ አውጥተው ሊጥሉት ሲል ጌታ ኢየሱስ ያደረገው ነገር ይገርመኛል። እሱ ነው። አቤት ቢላቸው አየር ላይ ነው የሚወጡት። ብዙ ነገር ሊያረጋቸው ሲችል ይዘውት ወጥ ወደ ከተማ ወደ ተራራው ወጥተው ሊጥሉት አሰቡ። ጌታ ኢየሱስ ግን እንደዚህ ያደረገ በመካከላቸውም አልፎ ሄደ። አሁን እንደዚህ ነው። በተባለላችሁ የህይወት መንገድና አካሄድ መምጣት ስትጀምሩና
ታንጀብል የሆነ ነገር መፍጠር ስትጀምሩ ዝቅ ብላችሁ ስታነቡ የሚሆን ነገር አለ። ጌታ ኢየሱስ ክርስቶስ ስለራሱ በማብራራት ጊዜ አላባከነም። ጌታ ኢየሱስ ክርስቶስ ወይም ሌላ ነገሮች እንዲሆንና እንዲፈጠርና እንዲገለጥ አይደለም ትግል ያደረገው፣ አልፎ ነው የሄደው። ለባለ ራእይ መለኮታዊ ፕሮግራም ላለበት ሰው ትልቅ መልስ ቢኖር አልፎ መሄድ ነው። ሰይጣን ሊያስቀራችሁ ሲፈልግ ይዞ ተራ ሊያደርጋችሁ ሲፈልግ የማይሆን ክርክርና ጦርነት ውስጥ ጊዜያችሁ እንድትጨርሱ ዘመናችሁ እንድትጨርሱ ሲፈልግ ማድረግ ያለባችሁ ቆማችሁ ኦብጀክሽን ሰጀሽን ምናምን እያላችሁ ዘመን መጨረስ ሳይሆን ያለባችሁ አልፎ መሄድ ነው ያለባችሁ። አንድ ሰው አልፎ መሄድ ይበል እስቲ። ግዴላችሁም ዛሬ ማታ ትንቢታዊ ቃል የምትናገሩት አልፎ መሄድ በሉ እስቲ። እስቲ አሁንም አልፎ መሄድ በሉ እስቲ። በጣም የሚገርማችሁ ኢየሱስም አልፎ ሄደ ይልና በአጋንንት እስራት ውስጥ የነበረ ሰው ነበረ። ያንን በአጋንንት እስራት ውስጥ የነበረውን ሰው ፈታው። የሚገርመው ሰውየው ላይ የነበረው መንፈስ ምን እንዳለ ታውቃላችሁ? አንተ የእግዚአብሔር ቅዱስ አለና ማን እንደሆንክ አንብቡት እናውቃለን አሉ። ምኩራብ የተቀመጡ መጽሐፉን የሚያጠኑ አያውቁትም። ምድረ በዳ ያለ ግን መንፈስ ያውቀዋል። ስለዚህ ጌታ ኢየሱስ በአጋንንት እስራት የታሰረ ትውልድ እያለ በምኩራብ ፖለቲካ ዘመኑን የሚጨርስበት ጊዜ የለው። አልፎ በመካከላቸው ሄደ ይላል። አልፎ የሚሄድ ሰው የታሰረን ሰው ይፈታል። አሜን በሉ። ሰይጣን ይዞ ሊያስቀራችሁ የሚፈልገው በእናንተ የሚፈታ በእናንተ ነፃ የሚወጣ እንዳለ ስለሚያውቅ ነው። ጊዜ ማባከን የለባችሁም። እያስረዳችሁም ሆነ እያስረዷችሁ ዘመን መጨረስ የለባችሁም። እነሱ ባያቋችሁም የሚያቋችሁ፣ እነሱ ባይጠቀሙባችሁም የሚጠቀሙባችሁ፣ እነሱም ነፃ ባይወጡም በእናንተ ግን ነፃ የሚወጡ ሰዎች አሉ። ስለዚህ አንድ ሰው አልፌ ሄዳለሁ የሚል አሜን ይበል። ወጋ ኖርማል መንፈስ የተመታዩ አሜን በል። አልፎ ሄደ በመካከላችሁ። ሁሉ በሁሉ የሆነ ሐሳባቸው ምን እንደሆነ የሚያውቅ መልስና አውጫጭኝና ሌላ ነገር እኔ ማለት ከዘላለም ዘመን በፊት የነበርኩኝ ሰማያት ሳይዘረጉ የብስም ፊት ሳይገለጥ ተራሮች ሳይመሰረቱ መብረቅ ሳይመዘዝ ንፋሳት ሳይነፍሱ እኔ እኮ የነበርኩ ነኝ የኛ ቤት ነው ምናምን ሁሉ አላላችሁ። ምኩራብ ነው የምትፈልጉት ያውላችሁ፣ ወንበር ነው ያውላችሁ፣ ስሙን ነው የምትፈልጉት ያውላችሁ። እኔ የምፈልገው ህይወት ነው። አሜን ባሉ። ብዙ ሰዎች ለታሰረ መፈታት፣ ለተጠቃ ነፃ መውጣት፣ ለበሽተኛ መድኃኒት መሆን ሲችሉ በሌላ ጉዳይ ተይዘው ሲጨቃጨቁ ነው ዘመን የጨረሱት። ስም ይፈልጋሉ፣ ሊወስዱት ይችላሉ። ነብይ ነው፣ ፓስተር ነው፣ ወንጌላዊ ነው ማንም ባትባልስ ወይዘሮስ ምትባል ኢየሱስ ይስራባ። አሜን ባል። አልፎ መሄድ በሉ አምኑ። ወይኔ ኢየሱስ፣ ወይኔ ኢየሱስ፣ ወይኔ ኢየሱስ። ዝቅ ብለህ መጽሐፉን የያዛችሁ ሰዎች አላችሁ። መጽሐፉን የያዛችሁ ምናልባት ይሄ መልእክት ዛሬ ማታ ለእናንተ መልእክት ሊሆናችሁ ይችላል። ከዛም እንደዚህ እርሱ ግን በመካከላቸው አልፎ ሄደ ይልና ወደ ገሊላም ከተማ ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። ቃሉ በስልጣን ነበርና በትምህርቱ ተገረሙ። ቲቺንግ አለው፣ ፓወር አለው፣ ዴሊቨረንስ አለው። ፉል ፓኬጅ ነው እሱ ላይ ያለው። ስለዚህ አንተ ፉል ነገር ይዘ ምንም ነገር በሌለው ዘመን መጨረስ የለብህ። ተገረሙ። ከዛስ በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። በታላቅ ድምፅ ጮሆ አንተ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣን? ማን እንደሆንክ አውቃለሁ አለ። እነሱ የኢሳይያስን መጽሐፍ ተርትሮ ተፈጸመ ሲላቸው አላወቁም። መጽሐፍ ማጥናት ጥሩ ነው፣ ነገር ግን ሪቪሌሽን ዋና ነው። አሜን ባል። አውቃለሁ አለው። አንተ የእግዚአብሔር ቅዱስ አለ። ኢየሱስም ዝም በል ከርሱም ውጣ ብሎ ገሰጸው። ለምንድነው አልፌ የሚሄደው ካላችሁ፣ አልፌ የሚሄደው የታሰረና ከታሰረበት ሁኔታ ነፃ ለመውጣት የሚጠብቀኝ ሰው ስላለ ነው። ውጡ ከተያዛችሁበት ክርክር፣ ከገባችሁበት ፖለቲካ፣ ከተያዛችሁበት ሁኔታ ውጡ። እውነቴን ነው። ለሺዎች የምትተርፉበትን ሐሳብ ነው የምነግራችሁ። ለነ መንግስቱ ኃይለማርያም ያልበጀ ወንበር ይዛችሁ፣ ያረጀ ወንበር ይዛችሁ ተራ ፖለቲካ ለመስራት ያለባችሁ አልፋችሁ መሄድ ከቻላችሁ የታሰረ ለሚፈታ
ለዚህ ነው የታሰረ እንዳይፈታ የተሰበረ እንዳይጠገንና የታመመ እንዳይፈወስ በተራ ጉዳይ ጉንጫችሁን ስታለፉ ዘመናችሁን ስትጨርሱ ገንዘባችሁን ስትጨርሱ ሞራላችሁን ስትጨርሱ ስሜታችሁ ውስጣችሁ እንዲጎዳ ጠላት ብዙ ነገር ነው የሚያደርገው። አንድ እርግጠኛ እንድትሆኑ የሚፈልገው ጉዳይ አለ። የቱንም ያህል ይደራጁባችሁ መጽሐፉ እንደሚናገረው ኢየሱስ የተቀጠረለት ቀን ሳይደርስ ምንም ሊያደርጉበት እንዳልቻሉ ልክ እንደዛ ስለፈለጉ የሚያደርግባችሁ አንድም ነገር ጠላት የለም። እግዚአብሔር በሕይወታችሁ ያለው እንጂ የሚሆነው ጠላቶቻችሁ የፈለጉት ነገር አይሆንም። ያውሩ የሚያወሩ ሰዎች ያውሩ፣ የሚደራጁ ካለ ይደራጁ። በኔ ሕይወት የሚሆነው ሰማይ የጻፈው እንጂ መንደር ላይ ቁጭ ብሎ የተደራጁት ወሬ አይደለም የሚሆነው። እኔ ምርጫዬ ክርክር አይደለም፣ ምርጫዬ አልፎ መሄድ ነው። አልፌ ከሄድኩ የሚጠብቀኝን ጄኔሬሽን አውቀዋለሁ፣ የሚጠብቀኝን ስራ አውቀዋለሁኝ። ከዛ እንደዚህ እኮ ነው የሚለው ጋኔኑ በመካከላቸው ጥሎ ሳይጎዳው ከርሱ ወጣ ይላል። እንደዚህ ይላል ሁሉም ስንቱ ሁሉም መደነቅ ያዛቸው። ለባ አዱጋ መላወራላችሁ ፈልጌ ነው በሉኝ። መደነቅ ያዛቸው ከትምህርቱ የተነሳ እንደሚል የሚይዙ ይያዙ። በትምህርት ግን መደነቅ የሚይዛቸው ሰዎች አሉ። መቆም የለባችሁ። ተደነቁ ይልና ያዛ እርስ በርሳቸው። ይህ ቃል ምንድነው? በስልጣንና በኃይል ርኩሳን መናፍስትን ያዛልና ይወጡማል ብለው ተነጋገሩ። አልፋችሁ መሄድ ከጀመራችሁ በእናንተ ውስጥ የተቀመጠው ነገር መገለጽ ሲጀምር ፍጥረት መደነቅ ሲይዘው እግዚአብሔር መነጋገር ያደርጋችኋል። ከሰዎች ጋር ጉንጭ የሚያለፋ ዘመን የሚጨርስ ንግግር ማቆም ያለባችሁ እናንተ ውስጥ የሚያነጋግር ቅባትና የሚያነጋግር መንፈስ ስላለ። ከዛ ቀጥሎ ስታነቡት ምንድነው የሚለው? እነ ስምዖን ቤት ገባ ይላል። የስምዖን አማት ታማ ነበረ፣ ንዳድ ይዟት ነበረ። ከዛ ጸለየላት፣ ተፈወሰች፣ ተነስታ አገለገለቻቸው ይላል። አለ የታሰረ አለ የታመመ ነፃ መውጣት የሚፈልግ ማን በመጣልኝ ማን በደረሰልኝ የሚል አለ። በተራ ጉዳይ ዘመንን መጨረስ ትተህ አልፈ መሄድ ከጀመርክ እግዚአብሔር ምስክሬ ነው የታመሙ መፈወስ ይጀምራል። በሕይወት ዘመን ውስጥ ለሀገር መድኃኒት የሆኑ ሰዎች አልፎ ሄዱ ናቸው። ሁለተኛ ሳሙኤል መጽሐፍ ላይ ልውሰዳችሁ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 23 ቁጥር 13 ላይ ሄዱማ። ወፌ ቆመች እናቶቻችን ካሉን ወዲህ ማንም አይለንም። ወደቀች ወደቅ ምናምን ነው እንጂ የሚሉት። ልጅ አቦካው ለራት አይበቃም ነው የሚሉ። ይገርማል። ምን ይገርማል? ምን ነው ከ30 አለቆች ይላል ሁለተኛ ሳሙኤል መጽሐፍ ምዕራፍ 23 ቁጥር 13 ከ30 አለቆች 3 ወርደው በመከር ጊዜ ወደ ዳዊት ወደ አዶላም ዋሻ መጡ። የፍልስጤምንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያም ጊዜም ዳዊት በምሽግ ውስጥ ነበረ። የፍልስጤማውያንም ጭፍራ በዚያ ጊዜ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ባጠጣኝ ብሎ ተመኘ። አሁን ንጉሥ ተመኘ፣ ጠማኝ፣ ውሃ ማን ባጠጣኝ፣ ከዛች ምንጭ ማን ባመጣልኝ ብሎ ሲል እነዚህ ጋር ያሉ 3 ኃያላኖች ነበሩ አለ። ንጉሡ ሲመኝ እነሱ ተነሱ። ቀደው ነው የሚለው። ዝቅ ብላችሁ አንብቡት። ቀደው ሄደው ውሃ መጡለት። አሁን ንጉሡ ሲመኝ ቁጭ ብለህ መመኘት ይችላል። እውነቱን እኮ ነው። በጠጣ ባይዘው ቆንጆ እኮ ውሃ ነው፣ ቆንጆ ጸበል ነው፣ ፈዋይ ጸበል ነው እያልክ የሚመኝ ሰው ምን ያደርጋል? አሁን እኮ ብዙ ሰው ነው የሚመኘው። ዶክተሩ ይመኛል፣ ፕሮፌሰሩ ይመኛል፣ ፓስተሩ ይመኛል፣ ለሀገር ይመኛል፣ ህዝቡ ይመኛል። ህዝቡ ሰላም ይመኛል፣ ፈውስ ይመኛል፣ ነፃ መውጣት ይመኛል። አገልጋዩም ቁጭ ብሎ ይመኛል። ህዝቡ ክብር ይመኛል፣ አገልጋዩም ቁጭ ብሎ ክብር ይመኛል። እንዴ እምትመኘው ነገር ስለተመኘው ምንም ይሆን ጉዳይ የለው። ተነሱ ይልና እነዚህ ሰዎች ያመጡት ውሃ ነፍስ የተከፈለበት ነው። አፈሰሰው፣ አልጠጣውም ብሎ ዳዊት ቀደው ሄዱ ነው የሚለው።
የሰው የትውልዱን ምኞትና ናፍቆት የትውልዱን ጥማት ማርካት የምትችለው ጥም መቁረጥ የምትችለው ነፍስ ከፍለ ነው። ነፍስ ከፍለ ተነሱ። በአስቸጋሪ ሁኔታ መካከል እርግጠኛ እንኳን ባይሆን እርግጠኝነት ባይሆን አንተ በድሪም ላይነር ያለ ስጋት ደርሰ የምትመጣው ስጋቱን በጨረሰበት ሰውዬ ስጋት ነው። ይመለስ አይመለስ ይከስከስ አይከስከስ እርግጠኛ ያልሆነ የመጀመሪያ ሰውዬ ነው ያንተን እርግጠኝነት በረራ ያረጋገጠው። በስጋት ውስጥ ሆነ የቀመረው ቀመር ነው ያለ ስጋት በእርግጠኝነት ካፒቴኑ በተረጋጋ ሁኔታ እየነገረ የሚወስድ። አሁን ቁጭ ብለህ ብትመኝ ምን ያደርጋል? ኢትዮጵያ አይ ትውልድ እኮ አለቀ። ምን ያደርጋል? ሚመኝ ዶክተር ምን ያደርጋል? ሚመኝ ህዝብ እያለ ሚመኝ ፕሮፌሰር ምን ያደርጋል? ሚነሳ አልፎ የሚሄድ ለታየው ነገር ነፍስ የሚከፍል የተፈለገው ጉዳይ ነፍስ የሚጠይቅ ከሆነ ነፍስ የሚሰጥ ብር አይደለም ነፍስ የሚሰጥ። ወዳጆቼ ፍላጎቶቻችሁና ህልሞቻችሁ ራእዮቻችሁ ጋር ማጥመጡት የሁለት ነገር አፍቃሪ መሆናችሁን እስክታቆሙ ድረስ ነው። የመጀመሪያ የምቾቶቻችሁ አፍቃሪዎች፣ ሁለተኛው ደግሞ አዲስ ነገር ያለ መጀመር ወይም ደግሞ የመጀመር ፍርሃት። አሁን ምን ሆናለሁ? ስራ ባቆም ምን ሆናለሁ? ምን ትሆናለህ? ምንም ጡረታዬ እርግጠኛ መሆን ይፈልጋል። በዓለም ላይ ከፍተኛ ውጤት ያመጡ ሰዎች እርግጠኛ ባልሆነ የህይወት መንገድ ላይ ሄደው ራሳቸው ለአደጋ ያጋለጡ ሰዎች ናቸው። ለቻሌንጅ አሳልፎ የሰጡ ሰዎች ናቸው። አለበለዚያ ታሪክ ሰሪ መሆንን ታቆምና ታሪክ አንባቢ በተሰሩ ነገሮች ውስጥ ገቢ ነው የምትሆነው፣ ሰራተኛ አትሆን። ለመነሳት ወስኑ። ትላልቅ ነገር ለመስራት አስቡ። ኢየሱስ አልፎ እንደሄደ ደግሞ በየፌርማታው እየመጡ ሐሳብ የሚሰጧችሁ ሰዎች አሉ። እንዳትቆሙ በዛ ሁኔታ፣ እንዳትያዙ በዛ ሁኔታ። ሁለት ነገር አሉ። እርግጠኛ ባልሆነ ጉዳይ ውስጥ ራሳችሁን ለማስገባት ሬዲ ሁኑ። የዛን ጊዜ ሚመኝ ይመኝ። አሁን ስንት ሰው መሰለ ሲመኝ፣ ስለ ወጣቶች ሲመኝ፣ ስለ ሀገር ሲመኝ። ቁጭ ብለህ ብትመኝ ምን ያደርግላል? ትላልቅ ሳምሶናይት ይዘው የሚዞሩ ሰዎች አሉ። ምን ያደርግላል? ትላልቅ ሳምሶናይት አትጣም እንደዚህ ኮተ ተጣሙ አትጣም ምን ያደርግላል? አርጋ ማስጠሙና ለማስጠሙን ቼክ አድርገው ነው ታውቃለህ። በተረጋገጠ ጉዳይ ላይ ማንም ይሄዳል። በጌታ በኢየሱስ ያየሁት የአንድ አገልጋይ ምርጥ ካራክተር። ወዳጆቼ ፎልሲፋይ ላደረጉባችሁ የሚፈልጉ የቀበቷችሁን ከኋላ የሚይዟችሁ ሐሳብ የሚሰጧችሁ የተሞላችሁትና የታጨቃችሁትን ነገር እንዳታወጡ በየጉዳዩ በየፌርማታው በየፕሮግራሙ ሐሳብ የሚሰጧችሁ ሊያስቀሯችሁ የሚፈልጉ። ኢየሱስ እኮ 99 ትናንሽ ሊያረጋቸው ይችላል። 99 ቆራርጦ ቁጭ ሊያረጋቸው የሚችለው እንደውም ከራራላቸው። አስቴርን ተመልከቷት። ነገሩ እርግጠኝነት በሌለበት ሁኔታ ብጠፋም። ሩትን ተመልከቷት። ህዝብሽ አምላክሽ አምላክ። በኢየሱስ የዘር ሐረግ ውስጥ ከገቡ 5 ሴቶች መካከል አንዷ ሩት ነች። ከዛ ከአሕዛብ መንደር መታ በኢየሱስ የዘር ሐረግ ታሪክ ውስጥ ቀዳ የገባችው ብጠፋም ልጥፋ ብሞትም ልሙት ብላ እንጂ እርግጠኛ የሆነ ጉዳይ ፈልጋ አይደለም። እርግጠኛ የሆነ ጉዳይ ከሆናችሁ ከታሪክ ውጭ ነው የምትሆኑት፣ ከስራ ውጭ ነው የምትሆኑት። ቀዳችሁ ለመምጣት ከወሰናችሁ ራሳችሁን እርግጠኛ ላልሆነ ጉዳይ አሳልፋችሁ መስጠት አለባችሁ። ዓለምን በለውጥ ቤተክርስቲያንንም በድል ያራመዱ ሰዎች ራሳቸውን እርግጠኛ ላልሆነ ጉዳይ አሳልፈው የሰጡ ከዛም በሁኔታዎች ከመያዝ ይልቅ አልፈው እየሄዱ የተራመዱ ሰዎች ናቸው። አልፎ መሄድ በሉ እስቲ።
መቆም አማራጭ ያደረጋችሁ ሰዎች ተው። ለዚህ ነው መልካም ወጣቶችን ሳስተምር እንደዚህ ያልኩኝ። መልካም ወጣት መሮጥ ቢያቅተው የሚራመድ መራመድ ቢያቅተው የሚያዘግም ማዝገም ቢያቅተው የሚንፏቀቅ እንጂ መቆም አማራጭ ያላደረገ ወጣት ነው አልኩ። መሮጥ ካቃተ መራመድ ነው ያለበት። መራመድ ካቃተ መንፏቀቅ ወደ ራይክ መንፏቀቅ ማዝገም መንፏቀቅ ነው ማድረግ ያለብን እንጂ መቆም የለብንም። አልፋችሁ ሂዱ ተነሱ። ምንም አይባል ነገር አለ ግድ የላችሁ። ስብከታችሁ የማይጥማቸው ሰዎች ካሉ ችግር የለም። በዛው ኮልታፋ እንደበታችሁ የሚፈቱ ሰዎች አሉ። ለዛው ከቀጠላችሁ ዲናይ ሊደረግ የማይችል የከተማ ችግር በእጃችሁ ይፈታል። አሜን ባል ሊክዱት የማይችሉት መጽሐፍ ሲናገር ሐዋርያት ሥራ መጽሐፍ እኮ እነ ጴጥሮስ የፈወሱት ያሽባ ሰውዬ እንደደብቀው ብለው አሰቡት። አቃለ ሊደበቅ የማይችል መልስ ነው ሰውዬው ሊሸፈን። እኔ ልመርቃችሁ ዛሬ ማታ ሊደበቅ በማይችል ሰክሰስ እግዚአብሔር ይባርካችሁ። ይላችሁ አንድ ሰው እንደዚህ ብዬ ነገርኩት። lot of complain ያላቸው ሰዎች አሉ። ስለ ትምህርታችሁ ሊተቿችሁ ይችላል። ስለ ጸጋ ስጦታችሁ፣ ስለ አገልግሎታችሁ፣ ስለ ኤክስፒሪየንሳችሁ ሊተቿችሁ ይችላል። ሪዛልታችሁን ግን ቻሌንጅ ማድረግ አይችሉም። ውጤቱን ሊክዱት አይችሉም። ተጨባጩን ፍሬ ሊክዱት አይችሉም። አልፋችሁ መሄድ ያለባችሁ ለዚህ ነው። የጀመርከው ከቦዲ ነው። ኢንትሮዳክሽን አላወራህም። ከኢንትሮዳክሽን ቀጥሎ ኮንክሉዥን እንዴት ጋር ትመጣለህ? ኢንትሮዳክሽን ቦዲ ኮንክሉዥን ነው ፕሮሲጀሩ እያሉ ከፕሮሲጀር ጋር ዘመናቸውን ኮሌታቸውን የሚጨርሱ ሰዎች ይኖራሉ። መጨረስ መንፈስ ቅዱስ ከኮንክሉዥን ጀምር ካለ አንተ ፕሮሲጀር ብለህ ኢንትሮዳክሽን ላይ ዘመን የምጨርስበት ምንም ምክንያት የለም። ምንም ምክንያት የለም። እኔ ስለ በቆሎ የሚመራመር ምርጥ ዘር በቆሎ በ18 ይከፈላል የሚል የገበሬውን አኗኗር የማይለውጥ ተመራማሪ ከስም በስተቀር ለኔ ምንም ትርፍ የለው። መቀጠል ነው ያለብህ። ጌታ ምስክሬ ነው። መቀጠል ነው ያለብህ። እያወላገድክም እያንሻፈፍኩም ቢሆን መቀጠል። ሲጀመር ሸፋፋ እንደሆነ የሚታወቀው ብያቸዋለሁ። የሚሄድ ሰው ነው። የተቀመጠ ምን አለበት? ምን አለበት የተቀመጠ? ምን አለበት የተቀመጠ? እየሄድክም ቢሆን እየተንሻፈፍክም ቢሆን መሄድ ነው እንጂ ያለብህ እንዳልሻፈፍ ብለህ አስረ ተቀመጥ። ለነገሩ ድሮ ያላስተካከሉልን አሁን ብንሻፈፍ እድሜ ለነሱ መች አሰሩን? ብራኬት ትግር ይሆን ነው አላሰሩን በልጅነታችን። ካረጀን በኋላ ብራኬት ነህ እንደዚህ ነህ ሸፋፋ ነህ ምናምን ቢሉ ምን ዋጋ አለው? ካንገታችሁ ቀና በሉ እስቲ። ቀና አበሻ ቀና ሲል ለሚያምርበት ቀና በሉ። አልፋችሁ ለመሄድ እርግጠኛ ሁኑ። በተመታችሁበት ቦታ እንዳትሞቱ። እኔ የመጨረሻው ቀብሬ የሚሆነው በተመታውበትና በመቃብሬ መካከል ባለ አንድ እርምጃ ተጠግቼ እንጂ የተመታውበት ቦታ ላለመሞት ከተስማማው ቆይቻለሁ። የተመታችሁበት ቦታ እንዳትሞቱ። የተያዛችሁበት ሰፈር እንዳትቀሩ። ጭቅጭቅ ኢንትሮዳክሽን ሐሳብ ቦዲ ኮንክሉዥን ምናምን አያስፈልገው። ትላንትና ለማስተምራቸው ልጆች ነግሬያለሁ። ኦብጀክሽን አለና we hate you እንጠላለን እና ምን ቸርች አባል ካለ at any time መጥቶ ማይኩንም ቁልፉንም ወንበሩንም ካርታውንም ፕላኑንም መውሰድ ይችላል። ሁሉንም ለሱ የሚባል አስታራቂ ቡድን ምናምን አይዋቀርለትም። ውሃው ያለው እዚህ ጋር ሳይሆን እኔ ውስጥ እንደሆነ አውቃለሁ። wherever I go ውሃው እንደሚወጣ አውቃለሁ። እንድታምኑ የምፈልገው መልእክት ካላችሁ፣ ፕሮግራም ካለባችሁ፣ ሐሳብ ካለባችሁ በማይሆን ጉዳይ ዘመናችሁን እየተላፋችሁ መጨረስ የለባችሁ። የፈለጉትን መውሰድ ይችላሉ። አልፋችሁ እንድትሄዱ ኢየሱስ ሙክራብ ካልሰጣችሁኝ አልሰብክም ብሎ ቀውጤ አልፈጠረም። ወረደ፣ ዝቅ አለ። ሙክራብ ቀወጡ። እነ ጴጥሮስ ቤት ገባ። ሂሊንግ ሃፕን። ሉቃስ ይጽፋል። የሚገርም ቃል ነው። ምን አይነት ቃል ነው? ምን አይነት ቲቺንግ ነው? ምን አይነት ፕሪቺንግ ነው? እና ይላሉ እነሱ ሲያዩት ከጠራቢ ጋር ይውላል፣ ሲያዩት ከሴተኛ ዳሪ ጋር ይውላል፣ ሲያዩት ገበያ ነው የሚውለው። ደህና ቦታ እንኳን አይውልም። ገበያውም ሲውል ከማውን ሰዎች እነ ዘኪዮስ ጋር ይውላል። በስመ አብ ዘኪዮስን ማንም አይጨብጠው።
በፕሮፌሲ ነው። ጌታ ኢየሱስ ነው ለመጀመሪያ ጊዜ ስም የጠራው። ዘኬዎስ ና ውረድ ቤት እገባለሁ ስም የጠራው ኢየሱስ ነው ለመጀመሪያ ጊዜ። ና ምን ነው ምንም አልፋችሁ ሂዱ። ሰይጣን ሰፈር ሊያስቀራችሁ ነው። በውስንነት ሊያስቀራችሁ ነው። መፍቀድ የለባችሁ። አንድ ነገር ብቻ ልንገራችሁ። አብርሃም ከምቾቶቻችሁ ጋር አትጫወቱ። ወደ ላይ ለመውጣት ከፈለጋችሁ ወደ ታች ለመውረድ ፍቀዱ። ለመብዛት ከፈለጋችሁ ለመበስበስ ውደዱ። ስፍራችሁ ካፈር በታች ይሁን። እናንተ ዘር ናችሁና አፈር ከነካችሁ ትበቅላላችሁ። እግዚአብሔር አሪፍ ገፊ ይስጣችሁ። አሜን በሉ። አሪፍ ገፊ ይስጣችሁ። ቀሽም ገፊ አይስጣችሁ። እድሜ ለገፊዎቻችሁ። ግን አንዱ ነገር ወቁ። አልፋችሁ ከሄዳችሁ እኔ ጌታ ኢየሱስ እዚህ ጋር ቁጭ ብዬ ወንድሜም እየተናገረ ሌሎችም እየተናገሩ አልፎ ስለመሄድ ይሄ አይደለም ልክ፣ ይሄ አይደለም ስፍራ። አትወሰኑ በዚህ፣ አትቁሙ በዚህ፣ አትያዙ በዚህ። ስለራሳችሁ በማስረዳት ዘመን እንዳትጨርሱ። ትላንትናችሁን የማያውቁ ማን እንደሆናችሁ የማይረዱ የማይጥማቸው የእናንተ ነገር ሊኖሩ ይችላሉ። ሲያዩአችሁ ዲዘርን የሚያደርጓችሁ ደግሞ ሌሎች አሉ። እናውቃለን አንተ አለው አጋንንቱ፣ አዘዘው ቶሎ ውጣ። ጌታ ምስክሬ ነው። አልፎ የሚሄድ ሰው በዚህ ዘመን የታሰረውን ይፈታል። አልፎ የሚሄድ ሰው በዚህ ዘመን የታመመውን ይፈውሳል። በጣም ብዙ አሉ ታመው ተጨንቀው ተሰቃይተው በየቤቱ ያሉ በጣም ብዙ አሉ። የብዙ ሰው ፖለቲካ ታውቃላችሁ፣ ለጠፋ ሰው መፍትሄነት አይደለም። ዛሬ ግን አምናለሁ አልፋችሁ መሄድ የምትችሉበት ጸጋና መንፈስ ይሰጣችኋል። አሜን ነው። እርግጠኛ ሁኑ። ስትጨርሱ አይደለም ስትጀምሩ። አሁን እኔ ካለሁበት አይደለም መጀመር ያለባችሁ መጨረስ ያለባችሁ። እኔን ሆናችሁ ለመጨረስ እነግትናን ሆናችሁ ለመጨረስ ከሆነ እቅዳችሁ ታሳዝናላችሁ። ምን ነው ሆርን ኦፍ አፍሪካ ብቻ ሳይሆን አፍሪካ ዲኖሚኔሽን ልባችሁ ይጠብበታል። ለአፍሪካ እንጂ ልባችሁ ዲኖሚኔሽን ሲገባ ይጠበዋል። ለአፍሪካ አስቡ። ትልልቅ ነገር አቅዱ። ትልልቅ ነገር ካቀዳችሁ መድኃኔዓለም ምስክሬ ነው። ንኩኑ ንክ ምን አልኩ? በመሰረቱ ኢየሱስ በኖርማል ሰው ሰርቶ አያውቅም። ቆቅ ጭንቅላት ኢየሱስ አይሰራበትም። ቀኝ እግራችሁን አንሱ እስቲ። አልፌ ሄዳለሁ በሉ እስቲ። ዋይ ወጋው መፍዙዝ አልፌ ሄዳለሁ በሉ እስቲ። ምን ልፈልግ? አንዳንድ ሰዎች ቁጭ አድርገው ያስረዳዋል እንዳልሆንክ። የዛን ጊዜ አንተ ውጊያው በረታብኝ ጌታ አይሰው አያስፈልግም። ሞራልን ቤት ቆልፈ ነው መንቀሳቀስ ያለ። አይኔን ቢያወጡም ሊያሰናክሉ አይችሉም። አሜን በል። ብሎኛል ከሆነ ብሎኛል። እኔ ምን አቅላለሁ? ከሰው መሃል ተቀምጬ ጠራኝና ከአፍ ቃል ጋር ሆናለሁ አለኝ። እኔ ምን አውቃለሁ? ኮሙኒቲቭ ጂፒ የለ ምን የለ ስንት ጨዋ ቀስ ብሎ የሚራመድ እንደኔ አይነት ዝምተኛ እያለ አለ ካለ አሁን አንተ የሰው ዶሴ እያየማ ሰፈር መቅረት የለብህ። የዛሬ 7 ዓመት ዋይፍ አለች፣ ሌሎችም ሰዎች አሉ። በሻሸመኔና በሐዋሳ መካከል ከተማ ከመሬት ውስጥ ሲወጣ አየሁ። ብዙ ጊዜ አውርቼ አላቅም ይሄን ጉዳይ። 24 ኪሎ ሜትር ርዝመት ያለው ከተማ ከመሬት ውስጥ ሲወጣ አየሁ ብዬ ቸርች ተናገርኩ። በቡልቡላና በአዲስ አበባ መካከል ትልልቅ ከተሞች እንደሚሰሩ ተናገርኩ። እያንዳንዱ የምናገራቸው ጉዳዮች ጦርነት ነበራቸው። ግን አንድ ነገር አውቃለሁ። አልፋችሁ ከሄዳችሁ ከተጠጋችሁ ነገርየው ራሱ ይጠጋችኋል። ስማይ አንድ ነገር ልንገራችሁ። እኔ አጭር ሰው ወዳለሁ። አጭር ሰው ረጅም ጥላ ካጠላ ፀሐይ እየገባ ነው። ምን አልኩኝ? አጭር ሰው ረጅም ጥላ ካጠላ ፀሐይ እየገባ ነው። ፀሐይ እየወጣ እንዳይመስል ፀሐይ እየገባ ነው። በቃ አንዳንድ ሰው አለ ሐሳቡ አጭር ነገሩ አጭር በጠቅላላ በአጭር ሊያስቀር የሚፈልግ እንዲህ በአጭር ሊያስቀር የሚፈልግ ሐሳብ ነገርየው ከረዘመ
እየጨለመበት እንጂ ጉዳዩ ትልቅ ሆኖ አይደለም። ልንገራችሁ መጽሐፍ ሲናገር እንደዚህ ይላል። ጠላቶች ያለ እንደ ጭስ ተነኑ ጠፉ። ቢገርም ጭስ ሊጠፋ ሲል ነው ከፍ የሚለው። ጠላቶቻችሁ ከፍ ያሉ ጊዜ ጭስ ደንቡ ነው። ከፍ ካለ መጥፊያው ነው። እግዚአብሔር ምስክሬ ነው። በተጨባጭ አስረድተውኝ ያውቃሉ አገልጋይ እንዳልሆንኩ። አሁን ሰሞኑንም አንድ ወንድም ኦዲዮ ይሸጣል አሉ። ኦዲዮ ካንተ በስልክ የተናገርከው ይሸጣል አሉ አለኝ። እየተቆረጠ ይሸጣል አለ። እኔ ያው አቤት ብሌሲንግ! የኔ ስተት ከተሸጠ ምን አይነት ብሌሲንግ ነው? አሜዚንግ እኮ ሰው ትክክሉ አልሸጥ ባለበት ሀገር ምን ላወራልህ ፈልጌ ነው። እበል ማን እንደሆንክ ምን እንደሆንክ የምትበላ እንጀራ እንዳለብህ የሚያቅና የሚያቅ አለ። አሁን ስማ ጤፍ አሜሪካ ቢበቅል ወይም ደግሞ አሁን ስላወቁት ያውቁት ይሆናል። በፊት ግን እኛ ሀገር ነው እንጂ ጤፍ ሌላ ሀገር ጤፍ እኮ አረም ነው። የከብት ምግብ ነው ያደረጉት አጭደው ለነቡሬ። እኛ ሀገር ጤፍ ታጭዶ ለነ መሳፍንቱ ለመኳንንቱ። አያ አንዳንድ አንተን የማያውቁ ሰፈር ብትገኝ አረም ነህ የምትመስላቸው። የት ቦታ በኩንታል ዋጋ እንደምታወጣ የሚጠቀሙት ያውቃሉ። አንዳንድ ሰፈር ብትረክስ እዛ ሰፈር የረከስከው እነሱ ስለማይጠቀሙበት እንጂ ውድ የሆንክበት መንደር እንዳለ የምትበላበት በጎተራ የምትቀመጥበት አይንህን የሚያዩበት ስፍራ እንዳለ ያውቃሉ። የሆነ ቦታ አልተፈለክም ማለት የሆነ ቦታ አትፈለግም፣ የሆነ ቦታ አትወደድም ማለት የሆነ ቦታ አትጠቅምም አይደለም። የተቀበልከው እግዚአብሔር ሐሳብ እርግጥ እንደሆነ እወቅ፣ እመን። ከዛ በኋላ አልፈየሄድክ እየተጠጋ አልፈየሄድክ እየተጠጋ መጨረሻ ላይ ነክተህ ነው መሞት ያለብህ እንጂ ዝም ብለህ ያለቃቀስክ መንደር እንዳትቀር። አጠገባችሁ ያለውን ሰው ንቁትና አልፎ መሄድ በሉ እስቲ አሁንም አልፎ መሄድ በሉ። አራራ ባላ ፋንታ ጋጃና ማጥራ ለባታ ይኸውላችሁ እኔ በዚህ ጊዜ ውስጥ ሞራሌን አይደለም አንጎሌን እንደዚህ አድርገው አንጎሌን የነኩኝ ብዙ ሰዎች አሉ። ከትምህርት ቤት ጀምሮ ትምህርት አስተምሬ ሳበቃ ምንድነው ያስተማርከውን ታውቃለህ ወይ የሚሉ አንጎሌን እንደዚህ አንስቴዥያ ባይዘው አሪፍ ነው። ከዚህኛው ብሎክ ሲያባርሩኝ እዛኛው ብሎክ ባይብል ይሄዳል። ከዛኛው ብሎክ ሲያባርሩኝ እዛኛው ብሎክ፣ ከግቢው ሲያባርሩኝ እዛኛው ቸርች። እውነቴን እኮ ነው። መንፈስ እንደዚህ በሉ እስቲ እንደዚህ ወጋው። ኖርማል መንፈስ ሰፈር የሚያስቀር ጆንያ መንፈስ ወጋው። ስማ አንተ ለ10 ሺህ ሆነ በመቶ አትሞትም በኢየሱስ ስም አሜን በል። ወይኔ ላባንታ ዳጋጃና አድራላባ ቀጥቅጠውማ አያደነዝዙም። አልፎ እግዚአብሔር ምስክሬ ነው። ተከባችኋል፣ ተይዛችኋል፣ ዙሪያችሁ ጭንቀት ነው ያለው። መንፈስ ቅዱስ ግን እንደዚህ ይናገረኛል። ወደ ታየላችሁ አልፋችሁ መሄድ ከጀመራችሁ መጠጋት ከጀመራችሁ አያለው፣ በመንፈሴ አያለው። በእጃችሁ የሚፈቱ ሰዎች አለው፣ የሚድኑ ሰዎች አለው፣ ነፃ የሚወጡ ሰዎች አለው፣ የሚድኑ ሰዎች አለው፣ ነፃ የሚወጡ ሰዎች አለው። አጠገባችሁ ያለውን ሰው ግጭ በሉት፣ ጨብጥ በሉት፣ ንኩት እንደዚህና አንፈይድ በሉት። እንዳትያዝ፣ ሰፈር እንዳትቀር፣ መንደር እንዳትቀር፣ ለዓለምም ይሆን መልእክት ይዘህ መንደር እንዳትቀር፣ በወሬኛ እንዳትያዝ፣ በምቀኛ እንዳትያዝ፣ በሸረኛ እንዳትያዝ፣ በሰነፍ ሰው ወሬ እንዳትያዝ። ኢላታንታ አዳጋቻና ባላባ ስማ፣ የንስር አቅም ይዛችሁ በዶሮ ህይወት እንዳትሞቱ። እንዳንበሳ አይነት ደቦል አንበሳ እናት እንዴት ያለች አንበሳ ነበረች። ደቦል አንበሳ ወለደች፣ አሳደገች ተብሎ እንደተጻፈ ነግራችኋለሁ። በውስጣችሁ ያለ ሐሳብ ለዓለም የሚበቃ ነው። አሜን ባሉ። አንድ ቃ በራሳችሁ ላይ ትንቢት ተናገሩ። አልፍ እሄዳለሁ፣ አልያዝም፣ አልቀርም።
እግዚአብሔር ወዳጀልኝ እጠጋለሁ ወይኔ 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 ስሙኝ ልንገራችሁ ሂድ ከሚል ይልቅ ቁም ፍጠን ከሚል ይልቅ አትቸኩል ማንንም አትቀድም የሚላችሁ ሰው ብዙ ነው ስሙኝ የኔ ልጅ ጉዙ ካለ ስጋ ማለት አሁን በደንብ አፍ ሳይፈታ በፊት ጉዙ ባባ ጉዙ ማማ ጉዙ ካለ ግዛ ማለት አይደለም ስጋ ያለ ጉዙ ካለ ግን እኛ ጋር እኔ አባቱ ነኝ ይገባኛል አንዳንዴ የናንተ ቋንቋ የማይገባቸዋል ቋንቋችሁ ይገባዋል እንደ ምንም ባሉት verb adjective proverb ምናምን ፓስተንስ ነው ፓስተንሱን አልጠበቀም አይልጂ ፎርም ነው ሴንቴንሱ ትክክል አይደለም እሱ ለነሱ አባት አለ ቋንቋው የሚገባው እድገቴን የሚጠብቅ አባት አለ ለትልቅ ነገር ያጨኝ አባት አለ ያየኝ ጌታ አለ ወይኔ 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 ወሬ ያዛችሁ ሰዎች ወሬ ያስጠላችሁ ሰዎች ፖለቲካ ያዛችሁ ሰዎች አይሳካላቸውም ያሏችሁ ሰዎች አይሆንላቸውም የተባላችሁ ሰዎች ጀመራቸው ደግሞ እንደ ልማዳቸው የተባላችሁ ሰዎች አልፈዳለው ሚራመን ይባል ንጉስ አንኩስ ዳዊትን ያዘ ዳዊት ሲመጣ ላጩን እያዝረከረከ እንደ እብድ ሆነ አየውና ይሄን እብድ ነው እንዴ አለ እብድ ነው እንዴ ንጉስ ነው የምትሉት እብድ ነው ወደዛው ዘዱ ከኔ ላጩ ለምን እንደተዝረከረከ የሚያውቀው ዳዊት አንዳንዴ ለሰዎች እብድ ተመስላላችሁ ላጭ ያለበት ሰው ተመስላላችሁ የሆነ ፊልም ላይ ታጫዋል ሲል አላያችሁ ፊልም ላይ አክተሩ ሚውን ጠላቱ ሲል ቀቀቀ ሲል አልቆበም ማለቱ ወይኔ ምን ሚል ጽሁፍ እንደማነብ ልንገራችሁ እበሉ ዜሮ ከ10 ያገኛችሁ ኤፍ ያገኛችሁ ልባችሁ ላይ የሆነ ሙቀት ይምጣባችሁ ዛሬ ይሄ ነገር የሚገባው እኔ በመሰረቱ ለሁሉም ጴንጤ አይደለም ይሄ ለሚገባው ባለ ከብረ የመጣ ጴንጤ ይሄ ፕሮግራም ያለበት ጴንጤ ነው የሚገባው እንዴት እንዳበዳችሁ እንዴት እንደማትቀጥሉ እንዴት እንደማይሳካላችሁ በተጨባጭ ማስረጃ የሚነግሯችሁ ይኖራሉ ግድ የለም ነገርኳችሁ እኮ የሆነ ሰፈር አረም የመሰላችሁት የሆነ ሰፈር በጎተራ የምትፈልጉ ሰዎች መልእክት አላችሁ ሰብስታንስ አለ ውስጣችሁ ሰፈር ላይ መቅረት የለባችሁ ፕሮግራም አለ you are important ውሸቱን ነው ሰይጣን ሊያስቀራችሁ ነው ከክብር ሊያስቀራችሁ ነው መስሎክ ነው ሚላችሁ ውሸቱን ነው እንደ ከዚህ በፊቱ ይጨነግፋል ሚላችሁ ውሸቱን ነው ከዚህ በፊት ሞከረ ነበር አልተሳካም ሚል ውሸቱን ነው ክብር እንዳለ ስለሚያቅ መጥቶ ሊያስቀር ይፈልጋል ልባችሁ ሊያወርድ ይፈልጋል እግዚአብሔር ምስክሬ ነው አሁን የጸነሳችሁት ይወለዳል እንጂ አይጨነግፍ ወይኔ የጸነሳችሁት ነገር ይወለዳል እንጂ በፍጹም አይጨነግፍ ስለማዳን በለበትና በመስቀል ላይ ዋለ ኃጢአት ሆነ